በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘአምን ተናገሮ ይትማሐፀን ክህደከ ሰይጣን በቅድመ ዛቲ እመ ቅድስት ቤተ ክርስቲያን ተይእቲ ስሜ ማርያም ጽዮን ለዓለመ ዓለም አሜን። ክቡር አባታችን መላከ ገነት መምህር ወንዶሰን ሀበነ የዚህ ታላቅ ቦታ አስተዳዳሪና የሁላችንም አባት ክቡር መምህራችን መጋቤ ሐዲስ መምህር ጌዲዮን የዚሁ ታላቅ ቦታ የስብከተ ወንጌል ክፍል ኃላፊ እንዲሁም የትርጓሜ መጻሕፍት መምህር በዚሁ ቦታ እያገለገላችሁ ያላችሁ በአገልግሎት የምትመስሉኝ መምህራን ወንጌል ሁላችሁ እንደየማዕረጋችሁ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱት ምእመናን አባቶች፣ ወንድሞች፣ ምእመናት እናቶችና እህቶች ሕፃናትን ጭምር ባሰባሰበን በእግዚአብሔር ስም ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። ለበረከት የጠራን እንድናመልከው የሰበሰበን ሥጋውን ቆርሶ ደሙን አፍሶ ያዳነን በደሙ ፈሳሽነት ነውራችንን ሁሉ ያስወገደልን ይህን ጊዜ ባርኮ ቀድሶ በዚህ ቅዱስ ቦታ የሰበሰበን አምላካችን እግዚአብሔር ስለማይነገር ስጦታ ሁሉ ስሙ ከዘላለም እስከ ዘላለም የተመሰገነ ይሁን። እግዚአብሔር አባታችን ቢወድና ቢፈቅድ በሚኖሩን ደቂቃዎች የምንመማርበት የትምህርታችን ርዕስ በትንቢተ ኢሳይያስ ምዕራፍ 40 ቁጥር 31 ላይ በተመዘገበ ቃል ይሆናል። ቃሉ እንዲህ የሚል ነው። እንደ ንስር በሚል ርዕሰ ቃል እንመማራለን። እስኪ ቃሉ ሁላችሁ ተናገሩት። እንደ ንስር በሉ። አይሰማም? በደንብ ተናገሩ። እንደምን አልኳችሁ? እንደ ንስር። በዚህ ቃል አባታችን እግዚአብሔር ያስተምረናል። እኛም ልጆቹ ልባችንን በፍቅር አስማርከን እግዚአብሔር አባታችን የሚያስተምረንን እግዚአብሔር አባታችን የሚመክረንን ልባችንን በፍቅር አስማርከን እናደምጠዋለን፣ እንሰማዋለን። እሱ ሁላችንንም ያስተምረን። በትንቢተ ኢሳይያስ ምዕራፍ 40 ቁጥር 31 ላይ ተመዝግቦ የሚገኝ ቃል ነው። ቃሉን አነብላችሁና ወደ ትምህርቱ ርዕስ እንሄዳለን። እንዲህ ይላል። ቁጥር 28 ጀምራችሁ ስታነቡ እግዚአብሔር የዘላለም አምላክ የምድርም ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። ለደካማ ኃይልን ይሰጣል፣ ጉልበት ለሌለውም ብርታትን ይጨምራል። ብላቴኖች ይደክማሉ ይታክቱማል፣ ጎበዛዝቱ ፈጽሞ ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ። ይሮጣሉ አይታክቱም፣ ይሄዳሉ አይደክሙም ይላል። ስለ ቃሉ የአምላካችን የእግዚአብሔር ስም የተመሰገነ ይሁን። ሙሉ ሐሳቡን አንመለከትም። እንደ ንስር የምትለውን ሐሳብ ብቻ አንስተን ከንስር ምን እንደምንማር ተመልክተን ትምህርታችንን እናጠቃልላለን። እንግዲህ እንደ ቤተክርስቲያናችን አስተምሮ ያለንበት ወቅት የጾም ወቅት ነው። በዚያ ላይ ያለነው አራተኛው የዐቢይ ጾም ሳምንት ላይ ነው። ስለ መጻጉዕ በተለያዩ መምህራን እስከ ዛሬዋ ዕለት ድረስ ስንመማር ሰንብተናል። ዛሬ እግዚአብሔር በዚህ ቃል መሰረት ሁላችንንም ያስተምረናል። በቤተ ክርስቲያናችን ከሚታወቁ ታላላቅ ነቢያት መካከል አንዱ ኢሳይያስ ነው። ነቢዩ ኢሳይያስ በአዲስ ኪዳን ቀኖና አቆጣጠር ከአራቱ አበይት ነቢያት አንዱና የመጀመሪያው ነው። ልዑለ ቃል ነቢዩ ኢሳይያስ እርሱ ስለ እግዚአብሔር ኃያልነት፣ ስለ እግዚአብሔር ብርቱነት ደግሞም ጎበዞች ነን፣ ኃይለኞች ነን፣ ብርቶች ነን የሚሉትን እግዚአብሔር እንደሚያደክማቸው፣ እንደሚያደቃቸው፣ እንደሚያዋርዳቸው በአንጻሩ ግን ትሑታንን ይልቁንም ደግሞ በእግዚአብሔር የሚተማመኑትን እግዚአብሔር እንደሚያበረታቸው እንደ ንስር
እንደሚያድሳቸው ያስተምረናል ማለት ነው። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች እንደ ንስር በሚል ርዕሰ ቃል ላይ የምንመማረው የሰው ልጅ መማር ከፈለገ በብዙ ነገር መማር ይቻላል። በውድቀትም መማር ይቻላል፣ በመነሳትም መማር ይቻላል። በፍጥረታት ሁሉ መማር ይቻላል። እግዚአብሔር ማስተማሪያ መንገዱ በጣም ብዙ ነው። ከነዚህ መካከል ንስር በብዙ መንገድ የምንማርበት የአዕዋፋት ዝርያ ነው። ንስር በክንፍ የሚበር የአዕዋፋት ዝርያ ነው። የሚመደበውም በጣም ትልልቅ ከሚባሉት የአዕዋፋት ዝርያ ሲሆን ትልቁ ንስር 7 ኪሎ ግራም ሲመዝን ትንሹ ደግሞ 2 ኪሎ ግራም ይመዝናል። እግዚአብሔር አባታችን ዛሬ በዚህ በኩል ይመክረናል፣ ያስተምረናል። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች ንስር ከሌሎቹ ፍጥረታት ፈጽሞ የሚለዩባቸው ብዙ ጉዳዮች፣ ብዙ ነገሮች አሉት። በዋናነት 5 ነገሮችን እናነሳለን። ከንስር የምንማረው ምንድነው የሚለውን በደንብ እንመለከታለን። ለዛሬ ለዚህ ጊዜ 5 ነገሮችን እናያለን። የመጀመሪያው ንስር ከሌሎቹ ፍጥረታት ከሌሎቹ አዕዋፋት የሚለይባቸው የመጀመሪያው በጣም ወደ ላይ መጥቆ የሚበር የወፍ ዝርያ ነው። ንስር ከምድር ወደ ላይ እስከ 200 ኪሎ ሜትር ያህል ከደመና በላይ መጥቆ መብረር ይችላል። ንስር አንደኛው ይህ ነው ንስርን ልዩ የሚያደርገው። ሁለተኛው ንስር ከሌሎቹ ልዩ የሚያደርገው ንስርን እይታው ጽሩይ ነው ማለት እይታው የጠራ ነው። የንስር ከምድር ከፍታ ሆኖ ምድር ላይ የወደቀች ትንሽ ነገር ትንሽ ጉድፍ አትሰወረው። ለምን? እይታው የጠራ ስለሆነ። ሁለተኛው ይህ ነው ንስርን ከሌሎቹ ልዩ የሚያደርገው። ሶስተኛው ንስር የበከተ ወይም ደግሞ የሞተ አይበላም። ብዙ ጊዜ ጊዜውን በመብላትም አያባክንም። ሲበላም አድኖ መርጦ ነው የሚበላው እንጂ የሞተ ውዳቂ የሆነ ነገር አይበላም። ሌላው ንስርን ልዩ የሚያደርገው ይሄ ነው። አራተኛው ንስር ባለ ዓላማ ነው። መሄድ ከሆነ ዓላማው ይሄዳል፣ መቆም ከሆነ ይቆማል። ከዓላማው የሚያናውጠው ከዓላማው ወደኋላ የሚመልሰው ምንም ነገር የለም። ንስር በዚህ ልዩ ያደርገዋል። አምስተኛ ንስር ከሌሎቹ የሚለይባቸው አምስተኛው ነገር ንስር ሲያረጅ መታደስ መቻሉ ነው። ሲያረጅ ይታደሳል። የማያረጅ አይደለም። ያረጃል ግን ይታደሳል። የሚታደስበት መንገድ ደግሞ በጣም አስጨናቂ በሆነ መንገድ አልፎ ነው የሚታደሰው። ለምሳሌ ንስር ሲያረጅ ሰውነቱ ሲደገድግ፣ ሰውነቱ አልታዘዝ ሲለው ከምግብ ይከለከላል። በሰውኛ ቋንቋ ይጾማል ማለት ነው። ከዚያ ወደ ውሃ ይገባና ከውሃ ወጥቶ ራሱን በጋላ አሸዋ ውስጥ ይቀብራል። ከዚያም በኋላ ከጋላ አሸዋው ይወጣና በአጣብቂ መሃል አልፎ ይሄዳል። በዚያ አጣብቂ መካከል አልፎ ሲሄድ ያረጀ ሰውነቱ ተገፎ ይወድቅና አዲስ ሆኖ ይወለዳል። እነዚህ 5 ነገሮች ንስር ልዩ ሆኖ የሚታወቅባቸው ናቸው። እንግዲህ ክርስቲያኖች እኛም ከንስር የምንማራቸውና ንስርን እንድንመስልባቸው ቅድስት ቤተክርስቲያናችን የምታስተምረን እኒህ ንስር ያሉትን 5 ነገሮች እንዲኖሩን ነው። እያንዳንዱ በድጋሚ እንመለከታቸዋለን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች እንግዲህ ዛሬ አንሰን ወርደን ከንስር ልንማር ነው ማለት ነው። በነገራችን ላይ በኑሮ በመታመን ከኛ በተሻለ መንገድ የሚጠቀሱ ሌሎችን ፍጥረታቶችን ማንሳት ይቻላል። ለምሳሌ በፍትሐ ነገሥት አንቀጽ 24 ላይ የተጠቀሰችዋን ርግብ ማየት ይቻላል። ስለ ሁለተኛ ጋብቻ ርግብ በፍትሐ ነገሥት ተጠቅሳ እናገኛታለን። ርግብ እንኳ ባሏ ከሞተ ሁለተኛ አታገባም ተብላ ምሳሌ የሆነ ስለ ትዳር ርግብ ተጠቅሳለች። ሁላችን የምናውቃት ርግብ ማለት ነው። ርግብ ባሏ ከሞተ አታገባም ሁለተኛ። ዛሬ በዚህ ዘመን ያለውን ነገር ታውቁታላችሁ። በትዳሩ የሚማግጥ አለ፣
ከትዳር በፊትም የሚማግጥ አለ። ከንስር ብቻ አይደለም ከሌሎችም እንኳን እንደው በኑሮ ላይ በመታመን አንሰን የምንገኝባቸው ብዙ ነገሮች አሉ እና እግዚአብሔር በንስር በኩል ያስተምረናል። የመጀመሪያው ንስር ወደ ላይ መጥቆ መብረር መቻሉ ነው። የሁላችሁ ክርስቲያኖች ንስር ወደ ላይ መጥቆ እንደሚበረው ሁሉ እኛም ክርስቲያኖች አስተሳሰባችን፣ አመለካከታችን ወደ ላይ መሆን መቻል አለበት። የሁላችሁ ያለን ምድራዊ ዓለም ብቻ አይደለም፣ ሰማያዊ ዓለም ጭምር ነው ያለን። ቅዱስ ጳውሎስ እኛ ሀገራችን በሰማይ ነውና ይላል። እኛ ሀገራችን በየት ነው? በሰማይ ነው። ምድራዊ ዓለም ብቻ አይደለም ያለን፣ ሰማያዊ ዓለም ጭምር ነው ያለን። ስለዚህ አስተሳሰባችን፣ አመለካከታችን፣ እይታችን ወደ ላይ መሆን አለበት። እንደ ንስር ቅዳሴያችን እንዲህ ይላል፣ አልዱ አልባቢክሙ በሰማይ ያሉ ልብክሙ። ልባችሁ በሰማይ ይሁን። ልባችሁን፣ ሀሳባችሁን ከፍ ከፍ አድርጉት። ደግሞ ልባችሁ በየት ይሁን? በሰማይ ይሁን። የሰማዩን አስቡ ነው። ከፍ ብላችሁ ተመልከቱ ነው። ከፍ ብላችሁ አስቡ። ልክ እንደ ንስር ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ምንም እንኳን የምትኖረው በዚህ ምድር ቢሆንም ወደፊት የምትኖርባትን ሰማይ እንዳትረሳ ይላል። መርሳት የለብንም። አባታችን ሆይ በሰማያት የምትኖር ብለን እንጸልያለን። አባታችን ሆይ በሰማያት የምትኖር ማለት በሌላ አነጋገር በሰማይ የምወርሰው ርስት አለኝ ማለት ነው። ይኸውላችሁ የምንሞትለት ሰማያዊ ርስት አለን፣ ምድራዊ ርስት አለን። የምንጓጓለት ሰማያዊ ርስት አለን። በዚህ መንገድ የምትሰበሰብለት ሰማያዊ ርስት አለን። አንገታችንን ለስለት ሰውነታችንን ለግርፋት የምንሰጥለት ምን አይነት ርስት አለን? ሰማያዊ ርስት አለን። ስለዚህ ንስር ወደ ላይ ከፍ ብሎ እንደሚመጥቀው ወደ ላይ ከፍ ብሎ እንደሚበረው ሁሉ እኛ አስተሳሰባችን ምን መሆን አለበት? ወደ ላይ ከፍ ያለ ወደ ላይ የመጠቀ መሆን አለበት። ብዙዎቻችን ምድር ላይ ባለው ነገር ነው የምንሽቀዳደመው፣ ጊዜያችንን የምንፈጀው፣ እድሜያችንን የምንጨርሰው ምድር ላይ ባለ ነገር። ግን ክርስቲያን አስቀድሞ ማየት ያለበት፣ መገንዘብ ያለበት፣ ማሰብ ያለበት ሰማያዊ ነው። ለዚህ ነው ክርስቶስ አምላካችን በማቴዎስ ወንጌል ምዕራፍ 6 ላይ አንትሙሰ ህሱ መቅድመ መንግሥቶ ወጽድቆ፣ እናንተስ አስቀድማችሁ መንግስቱንና ጽድቁን እሹ አለ። ምኑን እሹ? መንግስቱንና ጽድቁን። የእግዚአብሔርን መንግስት ማሰብ፣ የእግዚአብሔርን መንግስት መሻት አስቀድመን ልንሻው የሚፈልገው ልንሻው የሚገባ ጉዳይ የእግዚአብሔር መንግስት ነው፣ ሰማያዊ መንግስት። በዚህ ምድር ያለው ነገር ከዚያ በኋላ የሚመጣ ነው። ወዝንቱሰ ሁሉ ይትየሰከክሙ በዳሪ፣ ሁሉ ይጨመርላችኋል። ምድር ላይ ያለው ማለት ነው። የሚቀድመውን ስናስቀድም የሚከተለው ይከተላል። እኛ ብዙ ጊዜ ስለምናዘበራርቅ የሚቀድመውን ስለማናስቀድም የሚከተለውንም እናጣለን። ያ እንዳይሆን የሚቀድመውን ማስቀደም ያስፈልጋል። እናንተስ አስቀድማችሁ መንግስቱንና ጽድቁን ምን በሉ? ሹ። የእግዚአብሔርን መንግስት፣ እግዚአብሔርን የህይወታችን ገዥ እንድናደርግ፣ እግዚአብሔርን የህይወታችን ዳኛ እንድናደርግ እኮ የእግዚአብሔር መንግስት በህይወታችን በምላት እንዲኖር፣ እግዚአብሔርን በመፍራት እንድንመላለስ። ሰው እግዚአብሔርን የህይወቱ ዳኛ፣ የህይወቱ መሪ፣ የህይወቱ ገዥ ሲያደርግ ምንም ነገር አያደርግም። አይሰርቅም፣ አይዋሽም። እግዚአብሔር ነው የህይወቱ ዳኛ፣ እግዚአብሔር ነው የህይወቱ መሪ። ከእግዚአብሔር መሰወር ይቻላል? ክርስቲያኖች አይቻልም። ከእግዚአብሔር መደረግ ይቻላል? አይቻልም። ስለዚህ እግዚአብሔርን የህይወቱ ዳኛ ያደረገ ሰው የትም ቦታና ሁኔታ ላይ ሆኖ አይዋሽም። ለምን? መሪው እግዚአብሔር ነው። እግዚአብሔር ደግሞ በየትም ቦታ ግን ያየዋል፣ እንደሚያየው ያምናል። እንደ ዮሴፍ ይታመናል። ዮሴፍን ታውቁታላችሁ። 9:37 እንደታችሁ አንብቡ። የጲጥፋራ ሚስት ሁኔታዎቹ ምቹ ናቸው፣ ከኔ ጋር መተኛት አለብህ ብላ ባስገደዳችሁ ጊዜ ሰው ባያይ ማን ያያኛል አለ። እግዚአብሔር ያለ ነው። በእግዚአብሔር በፊት እንዲህ አይነቱ ርኩሰት አልፈጸመም። ከእግዚአብሔር መሰወር ስለማይቻል፣ ከእግዚአብሔር መደበቅ ስለማይቻል ተውት። እግዚአብሔርን አይደለም ከእግዚአብሔር ፍጥረታት ራሱ መሰወር እኮ አይቻልም። ከምድር ብንሰወር ከሰማይ መሰወር አንችልም። ወይም ደግሞ ከሰማይ ብንሰወር ከሰማይ ብንደበቅ ከምድር መሰወር እንችላለን? አንቺ ቤት እንደርሳለን ከምድር ውጭ አይደለም ከእግዚአብሔር። ስለዚህ አስቀድሞ ሰው
የሰማዩን ማሰብ አለበት። አስቀድሞ ክርስቲያን ልክ እንደ ንስር የላይኛውን ማሰብ ይጠበቅበታል። የላይኛውን መመልከት ይጠበቅበታል። ስለዚህ ከንስር የምንማረው የመጀመሪያው ወይም አንደኛው ይሄ ነው። ዘልዑለ ዘንስር ዮሐንስ ዘልዑለ ይሰርር ይላል። ስለ ቅዱስ ዮሐንስ ስለ ወንጌላዊ ቅዱስ ዮሐንስ ሲናገር ዘንስር ዮሐንስ ዘልዑለ ይሰርር ወደ ላይ ከፍ ብሎ የሥላሴን ቅድምና የሥላሴን ሕልውና የተናገረው ወንጌላዊ ቅዱስ ዮሐንስ በንስር ይመሰላል ይላል። ዘንስር ዮሐንስ በንስር ይመሰላል። ከፍ ብሎ ምስጢረ ሥላሴን ስለተናገረ በቤተ ክርስቲያናችን አስተምሮ ቅዱስ ዮሐንስ ወንጌላዊ በምን ይመሰላል? በንስር ይመሰላል። ንስር ከፍ ብሎ ከደመና በላይ እንደሚበረው ሁሉ ምስጢረ ሥላሴን አምልቶ አስፍቶ ከሌሎቹ ወንጌላውያን በልዩነት ስለተመለከተ ንስር ይባላል ወይም በንስር ይመሰላል። ስለዚህ እኛ ክርስቲያኖች እንደ ንስር የላይኛውን ማሰብ አለብን። አንደኛው ከንስር የምንማረው ይህንን ነው። ሁለተኛው ንስር ምን አልኳችሁ? ሁለተኛው እይታው ጽሩይ ነው። ንስር በሉሲ ክርስቲያኖች እይታው ጽሩይ ነው ማለት የጠራ ነው። እይታው ከምድር ከፍታ ላይ ሆኖ ምድር ላይ የወደቀች ትንሽ ነገር አትሰውሩ። በጣም ከምድር ርቆ ከምድር ከፍታ ላይ ሆኖ ምድር ላይ የወደቀ ነገር እኮ ጉድፍ ነገር አትሰወረው። ምክንያቱስ እይታው የጠራ ስለሆነ። ስለዚህ እኛም ክርስቲያኖች እንደ ንስር እይታችን፣ አመለካከታችን የጠራ መሆን አለበት። አስተሳሰባችን እንደ ንስር የጠራ መሆን አለበት። መነጽራችን፣ መስታወታችን የተወለወለ መሆን አለበት። በዚህ ዘመን በዘፈቀድ የምንመላለስ ከሆነ በጣም አስቸጋሪ ነው። ክርስቲያኖች ሁሉን ነገር መመርመር ያስፈልጋል። እንደ ንስር ንስር እይታው የጠራ ነው። እኛም እይታችን የጠራ መሆን አለበት። አመለካከታችን የጠራ መሆን አለበት። በዚህ በአንደኛው ቆሮንቶስ ምዕራፍ 2 ቁጥር 15 ላይ እንዲህ ይላል፣ መንፈሳዊ ሰው ሁሉን ይመረምራል፣ እርሱ ግን በማንም ምን አይልም ይላል፣ አይመረመርም። የእግዚአብሔር ሰው መንፈሳዊ ሰው ሁሉን ይመረምራል፣ ያውቃል። እየመረመረ የሚጠቅመውን ያደርጋል፣ የማይጠቅመውን ይጥላል። መንፈሳዊ ሰው እንደዚህ ነው። ሁሉን ይመረምራል፣ ሁሉን ያውቃል። ግን ደግሞ ያወቀውን ሁሉ አያደርግም፣ ያወቀውን ሁሉ አይቀበልም። እየመረመረ የሚሆነውን ነው የሚቀበለው። በአንደኛ ተሰሎንቄ ምዕራፍ 4 ቁጥር 20 ላይ በተመሳሳይ እንዲህ የሚል ቃል ተመዝግቦ ታገኛለህ። አንደኛ ተሰሎንቄ 5:20 ላይ ኩሎ አመክሩ ወዘሰናይ ግበሩ፣ ሁሉን ፈትኑ፣ ሁሉም መርምሩ፣ መልካሙንም ያዙ ይላል። ሁሉም ምን በሉ? መርምሩ፣ ሁሉን ፈትኑ፣ መልካሙን ያዙ። ክርስቲያን ሁሉን ይመረምራል፣ ሁሉን ያውቃል። ያወቀውን ሁሉ ግን አይቀበልም፣ ያወቀውን ሁሉ ግን አይሸከምም። የሚጠቅመውን እየመረመረ የማይጠቅመውን እየጣለ የማይጠቅመውን እያራገፈ የሚጠቅመውን ነገር ይይዛል። እንደ ንስር እይታው የጠራ ነው ክርስቲያን ማለት። እይታችን የጠራ ካልሆነ ከባድ ነው። ንጽራችን የተወለወለ ካልሆነ ከባድ ነው። ይህን ዘመን ማለት ይህን ዘመን መሻገር አንችልም። ሴትዮ አለች አሉ የምትኖረው ኮንዶሚኒየም ውስጥ ነው እና መስታወቷ ያደፈ ነው፣ አልተወለወለም። የቤቷ መስታወት ከሷ ፊት ለፊት ሌላ ቤት አለ። አንዲት ሴት ከሷ ፊት ለፊት ያለች ሴት ልብስ እያጠበች ታሰጣለች ወይም ትዘረጋለች ገመድ ላይ እና የይሽ ቤት መስታወት ስላልተወለወለ የጠራ ስላልሆነ ልብሱ የቆሸሸ መስሎ ይታያታል። እና እንዲህ ትላለች፣ አሁን እቺ ሴት እንዳታቁ ምናምን እንደ ቆሸሸ የምታሰጠው እንደው ምን ቢቀርባት እያለች ሴትዮዋ ታማታለች። በሐሜት ራሷን ትጎዳለች። ታውቃላችሁ፣ ሐሜተኛ ሰው ራሱን ነው የሚጎዳው እኮ። ከዕለታት አንድ ቀን ባሏ ይህ ነገር ሲደጋገምበት ተነሳና ፎጣ ይዞ መወልወል ጀመረ የእነሱ ቤት መስታወት። ከዚያ ሲታይ ለካ ማዶ ላይ የሚታየው ልብስ ነጭ በደንብ የታጠበ ነጭ ልብስ ነው። ችግሩ ከማን ጋር ነበር? ከሴትዮዋ ጋር። ምን ስለሆነች? መስታወቷን ስለወለወለች። ክርስቲያኖች እንጃውስ እኛ እይታችን የጠራ መሆን አለበት። እያንዳንዱ ነገር የምንመለከትበት፣ የቤት ታሪክን የምንመለከትበት፣ ነገረ ቤተክርስቲያን የምንመለከትበት፣ ምስጢረ ቤተክርስቲያን የምንመለከትበት፣ አጠቃላይ ምስጢራተ ቤተክርስቲያን የምንመለከትበት
የፍልስፍናውን ዓለም የምንመለከትበት እይታችን የጠራ የተስተካከለ መሆን አለበት። ይህ ዘመን እንሻገር፣ አለዚያ በጣም ከባድ ነው። እንደ ንስር አመለካከታችን የተስተካከለ መሆን አለበት። በዚህ በቅዱስ ማርቆስ ወንጌል ምዕራፍ 8 ቁጥር 23 ደግሞ የተመዘገበ ታሪክ አለ። በአንድ ወቅት ክርስቶስ አምላካችን ወደ ቤተ ሳይዳ ሄዶ አንድ አይነ ስውር አመጡለት እና እጁን ጫነበት ይላል። ቅዱስ ማርቆስ ወንጌል 8 ስታነቡ እጁን ጫነበትና ምን ትመለከታለህ ብሎ ጠየቀው አለ ይላል። ከዚያ የአይነ ስውር እንዲህ ብሎ መለሰ፣ ሰዎች እንደ ዛፍ ሲወዛወዙ እመለከታለሁ አለ። በደንብ አላየም ማለት ነው አይደል? በደንብ አጥርቶ አላየም ማለት ነው። ከዚያ ሁለተኛ ጫነበት ይላል። በዚያን ጊዜ ከሩቅ አጥርቶ ተመለከተ ይላል። ከሩቅ ሆኖ ተመለከተ፣ አጥርቶ። ክርስቲያን እንደ ንስር ከሩቅ አጥርቶ የሚመለከተው ነገን የሚያውቅ ነገን የሚተነብይ እይታው እንደ ንስር የጠራ ነው የክርስቲያን። ያ ካልሆነ ከባድ ነው። የተወደዳችሁና የተከበራችሁ እግዚአብሔር ቤተሰቦች፣ ክርስቲያን እንደ አብድዩ መጽሐፈ ነገሥት አንደኛ ነገሥት ምዕራፍ 18 ላይ የተመዘገበ ታሪክ ነው። በነ ኢሳይያስ ዘመን የነበረ፣ በነ ኤልያስ ዘመን የነበረ አብድዩ በኤልያስ ዘመን የነበረ ነገን አሻግሮ ማየት የቻለ ሰው ነው አብድዩ። በተለይ አክዓብና ንግሥቷ ኤልዛቤል ነቢያት ካህናትን እየያዙ በሚገሉበት ጊዜ ነገን አሻግሮ አጥርቶ በማየት እነርሱ ያልፋሉ ማለት ነገሥታቱ ያልፋሉ፣ አክዓብም ይሞታል፣ ኤልዛቤልም እንዲሁ ትሞታለች። ያን ጊዜ ሕዝቡን የሚያስተምር የሚመክር አባት እንዳይጠፋ ብሎ ካህናት አባቶችን በዋሻዎች አስቀምጦ ይመግብ ነበር። ልብሳቸውን የሚመገቡት ነገር ሁሉ ያመቻች ነበር። አብድዩ ነገን አሻግሮ ማየት ማለት ነው። ምክንያቱም ክፎች ያልፋሉ። ክፎች ሲያልፉ ያን ሕዝብ የሚያስተምር አባት ስለሚያስፈልግ ያ ሕዝብ ያለ አባት እንዳይቀር ፈልጎ አምሳውን በአንዱ ዋሻ አድርጎ ምግብ ቀለብ እየሰጠ የእግዚአብሔርን ስራ እግዚአብሔር የሚወደው ስራ ይሰራ ነበር አብድዩ። እንደዚህ አይነት ክርስቲያን ያስፈልጋል በዚህ ዘመን። አሻግሮ ነገር ማየት የሚችል አሻግሮ ነገር መመልከት የሚችል እይታም እንደ ንስር የጠራ ማለት። ሁለተኛው ከንስር የምንማረው ይሄን ነው። እኛም እይታችን የጠራ መሆን አለበት፣ አመለካከታችን የጠራ መሆን አለበት ክርስቲያኖች። ሶስተኛ ንስር ምንድን ነው? የበከተ አይበላም ማለት የሞተ አይበላም። ይኸውላችሁ ምንድን ነው ከዚህ የምንማረው? ንስር አድኖ ነው የሚበላው። ከዚያ ውጭ የሞተ ሕያው ያልሆነ የበከተ የወደቀ ነገር አይበላም እንደሌሎቹ። ክርስቲያንም እንደ ንስር ነው። የበከተ ጉዳይ ላይ የሞተ ጉዳይ ላይ ጊዜውን አያባክንም ክርስቲያን። ይኸውላችሁ ወጣቶች በተለይ የሞተ ጉዳይ ላይ ጊዜያችሁን አታባክኑ። ምን ይሰራል? ያለፈው ጉዳይ ላይ ምን ይሰራል? ብዙ ሰው አንዳንዴ በጣም እኮ የሚገርም አሁን ታውቃላችሁ፣ እንደ ሀገር እንኳን ብዙ የምንጨቃጨቅባቸው ጉዳዮች አሉ። ምንታመንባቸው እነዚያ የሞቱ ጉዳዮች ናቸው። ያለፉ ከስንት ዘመን በፊት የሆኑ ናቸው። ምን ይሰራል ለነሱ? ክርስቲያን የወደቀ ነገር ላይ ጊዜውን ያባክናል። የሞተ ጉዳይ ላይ ጊዜውን ያጠፋል። እንደ ንስር ነው ክርስቲያን። ንስር አድኖ ሕያው የሆነውን ነገር እንደሚበላው ሁሉ የእግዚአብሔር ልጆችም ሕያው የሆነውን ነገር ነው የሚከተሉት እንጂ የሞተ ነገር ላይ ያለፈ ጉዳይ ላይ ጊዜያቸውን፣ ሰዓታቸውን፣ ዘመናቸውን አያባክኑ። ይህ ከንስር የምንማረው ነው። በዚህ በአንደኛ ጴጥሮስ ምዕራፍ 1 ቁጥር 15 ላይ እንዲህ የሚል ቃል አለ። ወባይቱ ዘከመ ጸዋዕክሙ ቅዱስ ውእቱ አንትሙኒ ቅዱሳነ ኩኑ በኩሉ ግእዝክሙ። የጠራችሁ እርሱ ቅዱስ እንደሆነ እናንተ ደግሞ እንዲሁ በኑሯችሁ ሁሉ ቅዱሳን ሁኑ ይላል። በኑሯችሁ ሁሉ ምን ሁኑ? ቅዱሳን ሁኑ። የጠራችሁ ምን ስለሆነ? ቅዱስ እንደሆነ። ስለዚህ ክርስቲያን የቅዱሱ የእግዚአብሔር ልጅ ስለሆነ አንድ ክርስቲያን የሞተ ነገር ላይ ጊዜውን አያባክንም። የሞተ ዘረኝነት ላይ፣ የበከተ ዘረኝነት ላይ ጊዜውን አያባክንም። የበከተ አለማግባባት ላይ፣ የበከተ ጥላቻ ላይ፣ የበከተ ዝሙት ላይ፣ የበከተ ተንኮል ላይ ክርስቲያን
ጊዜውን ያባክም። ለምን? ንስር ነው። ውዳቂ ላይ የሚገኝ አማራ ነው። ሀባሃሎ ገደላ እየት ገቡ አንስር ውዳቂ ባለበት አሞሮች ይሰበሰባሉ ይላል። ውዳቂ ባለበት እነማን ይሰበሰባሉ? አሞሮች። እኛ አሞራ አይደለም ንስሮች ነው። ስለዚህ ወደቀ ነገር ላይ ጊዜያችንን ማባከን የለብንም። በሕይወታችን ውስጥ የቆሸሸ ማንነት የተበላሸ ማንነት ካለ እሱን በንስሐ ማደስ ነው፣ ማስተካከል ነው። በቃ እሱ አልፏል። አንዳንድ ሰዎች አሉ ያለፈ ጉዳይ ላይ ተቸክለው የመከራ ጨርቃቸውን እየወለበለቡ እዚያ መውጣት ያልቻሉ። በቃ አልፏል። የእኛ አይደለም ትናንት፣ የእኛ ዛሬ፣ ለዚያውም አሁን ነች። የእኛ ትናንት አልፏል አይደለ? የእኛ ነው ታሪካችን ነው። ከታሪካችን ብዙ ነገር እንማራለን። ታሪክን በታሪክ መንገድ እናስተናግዳለን። ከዚያ ውጭ ግን ትናንትን እያሰብን የእኛ የሆነች ዛሬን ማበላሸት የለብንም። የእኛ ገንዘብ የሆነች ዛሬን ማጥፋት የለብንም። ዛሬን መስራት፣ ዛሬን መትጋት አለብን። ነገ የእግዚአብሔር ነው። ነገ የእግዚአብሔር ምስጢር ነው። ነገ የሚያውቅ ማን ነው? ክርስቲያኖች። እግዚአብሔር ነው ነገ የሚያውቅ። እኛ ስላሁኑ ነው ምናውቅ። ከዚህ በኋላ ምን እንደሚፈጠር ባናውቅ። ስለዚህ የእኛ የሆነችው አሁን ነች። አሁንን በአግባቡ በመሰረቱ ዛሬን በትክክል የኖረ ሰው ነገን በትክክል ይኖራል። አሁን ብዙ ሰው የሚጨነቀው ስለ ነገ አይደለ? ስለሚያውቃት ነገር። ይኸውላችሁ ዛሬን በትክክል ከኖራችሁ ነገም ትክክል እንደሚሆን መጠራጠር የለብንም። ዛሬን በትክክል የኖረ ሰው ነገው ጥሩ ነው የሚሆን። ስለዚህ ዛሬን በትክክል መኖር አለብን። የእኛ ገንዘብ እሷ ስለሆነች ልክ ንስር የወደቀ ነገር ላይ ጊዜውን እንደማያባክን የወደቀ ነገር እንደማይበላው ሁሉ ውዳቂ የሆነ ጉዳይ ላይ ውዳቂ የሆነ ነገር ላይ ውዳቂ የሆነ ብዙ ነገር የምናነሳቸው ብዙ ነገሮች አሉ። እነሱ ነገሮች ላይ ጊዜያችንን አናባክ፣ እንለፍ፣ እንሻገር ነው። ስንት ነገር ነው የነገርኳቸው? 3። አራተኛው ንስር ባለ ዓላማ ነው ብያቸዋለሁ። ዓላማ አለው። ክርስቲያኖች ባለ ዓላማዎች መሆን አለብን። እኛም ክርስቲያኖች በዓላማ መኖር አለብን። ያለ ዓላማ መኖር የለብንም። ክርስቲያኖች ብዙ ሰው በዘፈቀደ ይኖራል፣ ምንም አይነት ዓላማ የሌለው። ዓላማ ምንድን ነው የሚባል መመለስ የማይችሉ ሰው አለ። ክርስቲያኖች ግን እንደዚያ እንዲኖሩ አልተፈቀደላቸው። በዓላማ እንድንኖር፣ በዓላማ እንድንንቀሳቀስ፣ ከዓላማችን ዝንፍ የሚያደርገን ከዓላማችን የሚማርከን ምንም ነገር መኖር የለበትም። ዓላማችንንም ላልተፈለገ ነገር መሰዋት የለብንም። ወጣቶች ዓላማችሁን ለውዳቂ ነገር አሰቡት። ለዝሙት ዓላማችሁን አሰቡት። ለርካሽ ነገር ዓላማችሁን አሰቡት። እግዚአብሔር ለማይደሰትበት፣ እግዚአብሔር ለማይከብርበት ነገር ዓላማችሁን አሰቡት። ይኸውላችሁ ይህንን በደንብ ማሰብ አለብን። እግዚአብሔር በእኛ ላይ ትልቅ ዓላማ አለው። ያለ ዓላማ ወደዚህ ምድር የመጣ ማንም የለም። ሁላችንም በዓላማ ነው አይደል የመጣ ነው። ስለዚህ ዓላማ ሊኖረን ይገባል። ዓላማችንን ደግሞ መከተል አለብን። ለተራ ነገር ብለን ዓላማችንን መሰዋት የለብንም። ይህን ከንስር ሌላው የምንማረው ጉዳይ ነው፣ በዓላማ መኖር። ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 1 ላይ እንዲህ ይላል፣ እንግዲህ በጌታ እስር የሆንኩ እኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ ለምናችኋለሁ ይላል። ይላችሁ በተጠራችሁበት መጠራት እንደሚገባ ትመላለሱ ዘንድ እለምናችኋለሁ ይላል። በተጠራንበት እግዚአብሔር በዓላማ ነው ያመጣንና በተጠራንበት ዓላማ እንደሚገባ መኖር አለብን። ቅዱስ ጳውሎስ እለምናችኋለሁ ይላል። በተጠራችሁበት ዓላማ እንደሚገባ ትመላለሱ ዘንድ። መስራት ከሆነ ዓላማችን መስራት አለብን። ዓላማችን መማር ከሆነ መማር አለብን። መጽደቅ ከሆነ መጽደቅ፣ የጽድቅ ስራ መስራት አለብን። ዓላማችን እሱ ከሆነ ብዙ ችግሮች፣ ብዙ ተግዳሮቶች፣ ብዙ ክፉዎች ሰዎች ከጎናችን ሊኖሩ ይችላሉ። ከዓላማችን ሊያወጡን የሚገዘግዙን ግን እንደ ንስር መሆን አለብን። ንስር መቆም ከሆነ ዓላማው ይቆማል፣ መሄድ ከሆነ ይሄዳል፣ መብላት ከሆነ ይበላል።
መብረቅ ሆነ ይበራል። የሚማርከው ምንም ነገር የለም። ሌሎች ነገሮችን ለዓላማችን ነው መሰዋት ያለብን እንጂ ዓላማችንን ለተራ ነገር መሰዋት የለብንም። ክርስቲያን ባለ ዓላማ ነው። በዓላማ እግዚአብሔር የፈጠረው እግዚአብሔር የክብሩ መገለጫ ያደረገው የእግዚአብሔር ልጅ መሆን ቀላል እንዳይመስላችሁ ክርስቲያኖች። ከዚህ የበለጠ ክብር እኮ የለም። የእግዚአብሔር ልጅ ከመሆን የበለጠ ክብር ትልቅ ነገር ነው እኮ ልጅ መሆን። የንጉሡ የእግዚአብሔር ልጅ መሆን ውስተዚህ አሁ መጻ ወእልያሁ ሰይተወክፍዎ ወለእለሰ ተወክፍዎ ወሀቦሙ ስልጣነ ወልደ እግዚአብሔር ይኩኑ። ቅዱስ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 የተመዘገበ ነው። ወደ ገዛ ወገኖቹ መጣ፣ አልተቀበሉትም። ለተቀበሉት ግን እሱም ላመኑት የእግዚአብሔር ልጆች ሆኑ ዘንድ ስልጣንን ሰጣቸው። የልጅነት ስልጣን የተቀበልን ሁላችን እዚህ የተሰበሰብን ትልቅ ነገር ነው። እሱ ቀላል ነገር አይደለም። ስለዚህ የተከበርን የእግዚአብሔር ልጆች ሆነን ሲያበቃ በተራ ነገር በውዳቂ ነገር ዓላማችንን መሰዋት የለብንም። አምስተኛው ንስር ያረጃል፣ የማያረጃ አይደለም። ምን ይላል? ንስር ያረጃል። ንስር ሲያረጅ ሰውነቱ ሲደገድግ አልታዘዘው ሲል ሰውነቱ የሚታደስበት መንገድ ደግሞ ቅድም ተመልክተነዋል። ከምግብ ተከልክሎ ወደ ውሃ ውስጥ ገብቶ እንደገና ደግሞ በጋለ አሸዋ ሰውነቱን ቀብሮ ከዚያም በአጣብቂኝ አልፎ ነው እኮ የሚታደስ። ተመልከቱት ሂደቱ። ክርስቲያንም በኃጢአት የማያረጅ ማለት አይደለም። በኃጢአት ልናረጅ እንችላለን። በኃጢአት ምን ልንል እንችላለን? ልናረጅ እንችላለን። ሰው ሁለት ጊዜ ነው የሚያረጀው። አንደኛ በእድሜ ያረጃል፣ ሌላው በኃጢአት ነው የሚያረጀው። ስለዚህ ክርስቲያን በኃጢአት ሲያረጅ በምን እየታደሰ ይኖራል? እንደ ንስር በንስሐ እየታደሰ ይኖራል እንደ ንስር። በኃጢአት ያረጀው ክርስቲያን ነው። በኃጢአት የወደቀው ክርስቲያን ያ ክርስቲያን ልክ ንስር ከምግብ ተከልክሎ በአጣብቂኝ መካከል አልፎ ያረጀ ሰውነቱን ቆዳውን ገፎ አዲስ ሆኖ እንደሚወለደው ሁሉ ያረጀ ክርስቲያን ማለት በኃጢአት ያረጀ ክርስቲያንን ወደ ንስሐ ገብቶ በአጣብቂኝ እንደማለት ቀኖናውን ጨርሶ እንደ ንስር አዲስ ሆኖ ይወለዳል። ንስሐ አዲስ ሆነን የምንወለድበት። የተከበራችሁና የተወደዳችሁ እግዚአብሔር ቤተሰቦች፣ ጻድቅ በጭንቅ የሚድን ከሆነ ኃጢአተኛውና አመፀኛውማ ወደፊት እንዴት ይገለጣል ይላል የእግዚአብሔር ቃል በዚህ በአንደኛ ጴጥሮስ ምዕራፍ 4 ቁጥር 18 ላይ ጻድቅን በጭንቅ የሚድን ከሆነ አመፀኛውና ኃጢአተኛው ወዴት ይታይ ዘንድ አለው ይላል። ወዴት ይታይ ዘንድ አለው። ጻድቅ እንኳ በጭንቅ ልክ ንስሩ ለመታደስ በጭንቅ እንደሚያልፈው ሁሉ እኛም በጭንቅ ማለት የምንሰጠው ቀኖና ነው። በዚያ በቀኖና አልፈን እንታደሳለን። የምንሰጠውን ቀኖና በትክክል ፈጽመን ከኃጢአት እርጅና ነፃ እንሆናለን። አዲሶች እንሆናለን። ከንስር ሌላው የምንማረው በአምስተኛ ደረጃ ይህንን ነው። ንስር እንደሚታደሰው እኛ ክርስቲያኖችም በንስሐ እየታደስ መኖር መቻል አለብን። ሰው በኃጢአት ውስጥ ካለ አርጅቷል። ሰው በኃጢአት ውስጥ የሚመላለስ ከሆነ ሞቷል። ኃጢአት እግዚአብሔርንና የእግዚአብሔር የሆነውን ነገር ሁሉ ማጣት ነው። ሰው በኃጢአት ውስጥ ሲመላለስ ከእግዚአብሔር ተለይቶ ነው። ሰው ከእግዚአብሔር ተለይቶ ደግሞ በሕይወት መኖር አይቻልም። ሕይወት አልባ ነው የሚሆነው ኑሯችን። ምውት ነው የምንሆነው። በንስሐ ነው ሕያው የምንሆነው። እንደገና እግዚአብሔር ከሰጠን ወይም ደግሞ የእግዚአብሔርን ቸርነት ከምናውቅባቸው መንገዶች አንዱ ንስሐ ነው። ሲጀመር ንስሐ ያልገባ ሰው የእግዚአብሔርን ፍቅር በትክክል መገንዘብ መረዳት አይችልም። ልበ አምላክ ቅዱስ ዳዊት ጣዕሙ ወተአእምሩ ከመ ኄር እግዚአብሔር ቸር እንደሆነ ቅመሱት ይላል። ቀምሳችሁ ወቁት ይላል። እግዚአብሔር ምን እንደሆነ ቸር እንደሆነ የእግዚአብሔርን ቸርነት፣ የእግዚአብሔርን ይቅር ባይነት፣ የእግዚአብሔርን ፍቅር በትክክል መረዳት የሚችለው ማን ነው ካልን ንስሐ የገባ ሰው በትክክል ከእግዚአብሔር ጋር የምንታረቅበት እንደገና የምንወለድበት ከኃጢአት እርጅና
የምንላቀቅበት ንስሐ ስለሆነ ንስር ሰውነቱ አልታዘዘው ሲል ነው እኮ ያን ሁሉ የሚያደርገው። እንኪያውስ ክርስቲያኖስ እስኪ ጠይቃችሁ የእኛ ሰውነት ዛሬ ለጽድቅ አልታዘዝ አላለም? የእኛ ሰውነት ዛሬ ለመልካም ነገር አልታዘዝ አላለም? ለጸሎት አልታዘዝ አላለም? የጸሎት መጽሐፍ ስናነሳ እንቅልፍ አይለም አናዛጋ። ሰውነት አልታዘዝ ማለት ይህ እኮ ነው። መጾም ስንጀምር አይጨንቀንም? ሰውነታችን አልታዘዝ አይልም? ንስሐ መግባት እያሰብን ስንት ጊዜ ነው መግባት ያልቻለው? ሰውነት አልታዘዝም ነው ሰውነታችን። ሁላችንም እኮ እግዚአብሔር የሚወደውን ነገር መስራት እንፈልጋለን። ግን ብዙዎቻችን ፍላጎት ብቻ ወደ ተግባር መጥተን ወደ ተግባር የተማርነውን ቀይረን የተማርነውን ለውጠን በተግባር ያን ማድረግ ያቅተናል። ስለዚህ የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች አሁን ያየናቸው 5 ነገሮች ናቸው። በመጨረሻ 5ኛው ግን ከንስር የተማርነው ወይም የምንማረው ወድቆ መነሳትን፣ ቆሽሾ መንጻትን፣ አርጅቶ መታደስን ከምን እንማራለን? ከንስር እንማራለን። አርጅቶ ይኸውላችሁ እሱ ንስር እንኳን ከምግብ ተከልክሎ እኮ ነው። ስለዚህ እኛ ከምግብ ቤተክርስቲያናችን ትከለክለናለች እንድንታደስ እኮ ነው። ከኃጢአት እርጅና እንድንወጣ እኮ ነው። አሁን ያለንበት ታውቃላችሁ የጾም ወቅት ነው። አንደኛው የምንከለከለው ምግብ ነው። የጾም ትርጉም ከምግብ መከልከል ነው። ጾምሰ ተካሎተ ብእሲ መብል በጊዜ ውቅ በውስተ ሕግ ታነገሥ አንቀጽ 15 ላይ ጾም ማለት ምን ማለት ነው ትለኝ እንደሆነ በታወቀው ዕለት በታወቀው ሰዓት የሰው ከምግብ መከልከል ነው ይላል። መከልከል ከሆነ ነገር እንከለከላለን። ለጥቅማችን ነው የምንከለከለው፣ ለጉዳት አይደለም። ተመልከቱ፣ ጾም ስለሚያድሰን ከምግብ ተከልክለን የምናገኘው ጥቅም ስላለ ቤተክርስቲያናችን ለጥቅማችን ትከለክልናለች። ግን ደግሞ ከምግብ መከልከል ብቻውን ጾምን የተቀደሰ ስለማያደርገው ጾም ማለት ከኃጢአት ሁሉ መከልከል ነው። ከምን ሁሉ መከልከል? ከኃጢአት ሁሉ መከልከል በጾም ብቻ ጊዜ ብቻ አይደለም። ሲጀመር የሁል ጊዜ ጾም ምንድነው ከተባለ ኃጢአት ነው። ከኃጢአት ሁሉ መከልከል የሁል ጊዜ ጾም ይባላል። ቅዱስ ያሬድ ኢትዮጵያዊ ቅዱስ ያሬድ ይጹም አይን ይጹም እዝንኒ ይጹም እምሰሚዐ ህሱም፣ ጆሮም ክፉ ነገርን ከመስማት ይጹም ይላል። አጠቃላይ የስሜት ሕዋሳቶቻችን ሁሉ እንዲጾሙ ማለት ነው፣ እንዲከለከሉ። አይናችን ክፉ ከማየት፣ ጆሮአችን ክፉ ከመስማት፣ አንደበታችን ምን ከማለት ክፉ ነገር ከመናገር። አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 12 ቁጥር 37 ላይ እስመ እምቃልከ ትጸድቅ ወእምቃልከ ትትኮነን፣ ከቃል የተነሳ ትጸድቃለህና ከቃልም የተነሳ ትኮነናለህ ይላል። ከቃል የተነሳ ምን ትላለህ? ትጸድቃለህ። ደግሞ ከቃል የተነሳ ምን ትላለህ? ትኮነናለህ። ማለት ቃል ያጸድቃል፣ ቃል ያስኮንናል ማለት ነው። ቃል ያድናል፣ ቃል ይገድላል ማለት ነው። ቃል የምንለው የአንደበታችን ፍሬ ነው። ቃል የሚባለው ንግግራችን ማለት ነው። ከንግግር የተነሳ ትጸድቃለህ፣ ከንግግር የተነሳ ትኮነናለህ። ሰው መልካም ነገር ተናግሮ ይጸድቃል፣ ክፉ ነገር ተናግሮ ይኮነናል። ስለዚህ ክፉ ነገር ከመናገር መከልከል። ስንከለከል ልክ እንደ ንስር ምን እንላለን? እንታደሳለን ማለት ነው። እንታደሳለን። ምናልባት ክርስቲያኖች በእኛ መጥፎ ንግግር ብዙ ሰዎች ተሰብሮ ሊሆን ይችላል። የብዙ ሰዎች አንጀት ቆስሎ የብዙዎች ሕይወት ተበላሽቶ ሊሆን ይችላል። እኛ እንደ ቀላል የምንናገራቸው ንግግሮች እንጠይቅባቸዋለን በፍርድ ቀን። በዚህ በመጽሐፈ ኪዳን መያጢሃ ማነው መድኃኒተ መያጢሃ ለነፍስ የሚል ቃል አለ። መድኃኒተ መያጢሃ ለነፍስ ምን ማለት ነው? መድኃኒት ሆነህ ነፍስን የመለስካት አንተ ነህ ማለት ነው። እና ሊቃውንት አባቶቻችን እዚያ ጋር አያይዘው አንድ የሚተርኩት ታሪክ አለ። እንደ ሁለቱ ነፍሳት ብለው ይተርካሉ። ሁለቱ ነፍሳት ተፈርዶባቸው ወደ ሲኦል ይወርዳሉ ይላሉ የቤተክርስቲያን ሊቃውንት። ተፈርዶባቸው ወደ ሲኦል ሲሄዱ፣ ወደ ሲኦል ሲወርዱ አንዲቷ ዞር እያለች ትመለከታለች አንዷ ነፍስ። አንደኛዋ ነፍስ ደግሞ ቀጥታ ዞር ብላ ሳትመለከት ትሄዳለች። እንዲመለሱ አድርጎ ጠየቃቸው። ዞር እያለች ስትመለከት የነበረችዋን ነፍስ ለምንድነው ዞር እያለች የምትመለከችው ብሎ ጠየቃት። እንዲህ ብላ መለሰች፣
በፈታይነት ማለት በፈራጅነት አንጻር መሐሪነት ይቅርባይነት እንዳለ ተስፋ አለኝና ይህን ስለማወቅ ምናልባት ይቅር ይለኝ ይሆናል የሚል ተስፋ ስለነበረኝ ዞር እያልኩ ተመለከቱ። ዞር ሳትመለከት ዞር ሳትል እየሄደች የነበረችዋን ደግሞ ስጠይቅ ምን ብላ መለሰች? ያንተ ፍርድ የማይለወጥ የማይቀየር ስለሆነ ይህንን ስለማምን ስለፈረድክብኝ ቀጥታ እየሄድኩ ነው። ሁለቱም የተናገሩት ትክክል ነበር። ምክንያቱም የእግዚአብሔርን ባህሪ የሚገልጽ ነበር። ሁለቱም የተናገሩት እግዚአብሔር ይቅር ባይ ነው፣ ደግሞ እግዚአብሔር ፈታኝ ነው፣ ፈርዳል በትክክል እና ሁለቱም የተናገሩት ትክክል ስለነበረ ወደ ገነት ተመለሱ ይላል። መድኃኒተ ማያቲሃ መድኃኒቱን ነፍስን የመለስካት አንተ ነህ የሚለው ትርጉም ላይ ማለት ነው። ለዚህ ክርስቶስ አምላካችን ምን አለ? ከቃልህ የተነሳ ትጸድቃለህ፣ ከቃልህ የተነሳ ትኮንናለህ። ክርስቲያን ሰዎች የሚታነሱበትን ነው መናገር ያለበት። ክርስቲያን ሰዎች የሚታደሱበትን ሰዎች የሚለወጡበትን ነው እንጂ ሰዎች የሚጎዱበትን የሰዎች ልብ የሚያዝንበትን የሰዎች ትዳር የሚፈርስበትን ንግግር መናገር የለበትም። ስለዚህ ክርስቶስ አምላካችን ከቃል የተነሳ ትጸድቃለህ፣ ከቃል የተነሳ ትኮንናለህ አለ። ክፉ ነገር ከመናገር ሁሉ የምንከለከልበት ነው። ይህ ጾም ብቻ ሳይሆን አጠቃላይ መላ ሕይወታችንን በዚህ ምድር ስንኖር ክፉ ነገርን ከመናገር እንከለከላለን፣ እንቆጠባለን፣ ከምግብ እንከለከላለን፣ ለጥቅማችን ማለት ነው። በዚያ አልፈን ከእርጅና ከኃጢአት እርጅና እንደ ንስር ምን እንላለን? እንታደሳለን። አምስተኛው ይሄ ነው። በመጨረሻ የተመለከተው ንስር ከምግብ ተከልክሎ ምን ይላል? ይታደሳል። እኛም መከልከል ካለብን ነገር ለጥቅማችን ተከልክለን እንታደሳለን። ንስር የበከተ አይበላም። እኛም የበከተ የወደቀ የሞተ ጉዳይ ላይ ጊዜያችንን ማባከን የለብንም። ንስር ባለ ዓላማ ነው። እኛም ዓላማችን ላይ ማተኮር አለብን። ከዓላማችን የሚያወጣን ወደኋላ የሚመልሰን የሚማርከን ምንም ጉዳይ ሊኖር አይገባም። ንስር ወደ ላይ ከፍ ብሎ ከደመና በላይ መጥቶ ይበራል። እኛም የላይኛውን ዓለም ሰማያዊውን ዓለም ማሰብ መመልከት ይጠበቅብናል። እነዚህ ነገሮች ሁሉ እግዚአብሔር አባታችን ከዚህ ንስር ከተባለው የአዕዋፋት ዝርያ ያስተምረናልና የተወደዳችሁ የተከበራችሁ የእግዚአብሔር ቤተሰቦች እንግዲህ ይህ ጉባኤ መዘርጋቱ ይህ ጉባኤ በዚህ መንገድ መታወጁ እኛም በዚህ መንገድ ተምረን ልክ እንደ ንስር ይታደሳሉ እንዳለን ነቢዩ ልዑለ ቃል ኢሳይያስ እንደ ንስር እንድንታደስ አመለካከታችን የተስተካከለ እንዲሆን እይታችን የጠራ እንዲሆን ደግሞ በኃጢአት ውስጥ ያለን ወደ ንስሐ እንድንመጣ እንድንዘጋጅ ነውና እግዚአብሔር አምላካችን ሁላችንንም ይርዳል። ርዕሳችን ምን ነበር? እንደ ንስር ሕይወታችን እንደ ንስር ይሁን። አምላካችን እግዚአብሔር መላ ዘመናችንን ይባርከን። አመለካከታችን እይታችን ሁሉ የጠራ እንዲሆን እግዚአብሔር አባታችን ይርዳል። ስለነበረው ሁኔታ ሁሉ የእግዚአብሔር ስም የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆያል።